ከመጥፎዎቹ ክፉ ትሆናለህ። እሱ ልክ ነው። እኔም በዚህ ህይወት ውስጥ ነበርኩ የነበርኩት፣ ግን ደግሞ በአንድ ጊዜ ህይወት ሁሉን ነገር ነጥቃ ዜሮ ስታደርገኝ እዛም የተማርኩ። ሞጌ ወደ ቤት መሄድ አለብን። አንድ ማስተካከላት ነገር አለች። በቀልቴ ምን ችግር አለ? ሞጌ ስሟን አላስተዋወቅም። ሰገን ነው የምትባለው። ማነው የሚሰጠኝ ሰው የለም። ሁሉም ሰው እያባረረኝ ነው። እባክሽ ልለምንሽ፣ ከበላኝ በኋላ ቶሎ ብዬ እሄዳለሁ። እባክሽ ስጪ፣ እባክሽ። ሌላ ተጨማሪ ወሬ አላወራለም። እሺ ፈልገህ ያለችበት ገብተህ ይዘልኝ ትመጣለህ። ለነገሩቱ ቂም ይዞብኝ ነው። ባለፈው ኤፍራታ ፊት ኤፕ ብዬበት ነበረ፣ ወስዶ አበረደልኝ። ምን ብሎ ነው የመጣ? ወይ ምክንያቱ ምንድን ነው? ምንም ምክንያት አለው ደግሞ ሰውየው። በቃ ስወጣ አገኘኝ፣ ተናዶ ነበረ፣ ገባልኝ። እነ ሞገስ ነረበሻቸው። መድብል መጋኛ ብለው ብዙም ቃል አላወጣ። በቃ መታኝ፣ ወደኩ፣ ሄደ። አይ ጥሩ። ስለዚህ ግቢው ሰላም ነው ማለት ነው። ምን ማለት ነው መድብል? እኔ ተመትቼ ነው ሰላም የሚሆነው? ይኸውልህ አራተኛው የዓለም ጦርነት ነው የምቀሰቅሰው። እሺ ቆይ ሶስተኛው የዓለም ጦርነት ሳይጀመር ነው እንደ አንተ አራተኛው የምታስነሳው? ሶስተኛውንማ በአክሊሉ አሸናፊነት ተጠናቀቀ። አራተኛው ደግሞ በእኔ አሸናፊነት ይጠናል። ምን አባት አመጣለህ ባለቅ ይሁንና እስኪ ወንድ ነኝ ብለሃል አይደለም? በላ የፈለግከውን ነገር አድርግ። ቆዳ ቆንጆ ሴት አቅፈህ ስለተኛ ወንድ የሆንክ እንዳይመስል። እሺ ተረጋጋ። ልክ አይደለም ወንድ። ከ10 ዓመታት መከራ በኋላ ዛሬ ነፃ ወጥታለች። በጣም ደስ በሚል ሁኔታ ሰበቡን ላስባብ ይላል ያገሬ ሰውና እንግዲህ ሞገስ በግፈኞች የተቀማውን ንብረቱን ገንዘቡን ለማስመለስ ብሎ ወደ እዚህ ቤት ውስጥ እንግዲህ የተመለሰው በገዛ ቤት ውስጥ ተከራይ ሆኖ ገብቶ ስቃዩን እየበላ ነው የሚገኘው። እሱ ብቻ ሳይሆን እንግዲህ ደላላው መርዞ ሳይቀር አንድ ላይ ገብቷል ማለት ነው። ከገቡም ጀምረው እንግዲህ እንደምታወቀው በእያንዳንዱ ሰዓት ላይ ሰውየው ወይም ደግሞ አከራይ ነኝ ብሎ ባለቤት ነኝ ብሎ የሞገስን ንብረት በጉልበትና በግፊት የያዘው ሰውዬ በእያንዳንዱ ሰዓት እንግዲህ ሚስቶቻችሁን ቀማችኋለሁ፣ በብር ልግዛችሁ፣ እቺ እንደዚህ ላርጋችሁ፣ እናንተ እኮ እንደዚህ ናችሁ እያለ እንግዲህ በተደጋጋሚ እያደረገ ያለው ነገርና የሚያደርገው ነገር ሁሉ ከቃል በላይ ነው። ውድ ቤተሰቦቻችን በጣም ነው የሚያሳዝነው። በዛም እንግዲህ ያው ሁሉንም ነገር በትዕግስት ይዞ እየተጋፈጠ ነው የሚገኘው ቤተሰቦቻችን። ዛሬ ግን በጣም ደስ በሚል ሁኔታ ሰገን ከዚህ ከሰውዬ ስቃይ ወጣለች ማለት ነው። እግዚአብሔር ይመስገን። በጣም ትልቁ ነገር እሱ ነው። በቃ እኔ በጣም ነው ደስ ያለኝ፣ ሀገሬ ልጆች በጣም ነው ደስ ያለኝ ማለት ነው። በቃ ነፃ መውጣቷ በቃ ከዚህ ቤት ወጣለች። በርግጥ ድጋሚ አሁንም በፈላጊ ባፈላላጊ የነ ካሌብ ሞሲሳ ቤተሰብ ስለሆነ ሰውየው በራሱ ማለት ነው እያንዳንዱ ነገር እንግዲህ አብረው ገጭጋ እያሉ ነው የሚገኙት። ግን ምንም ይበሉ ምንም ይሁን ምንም በእያንዳንዱ እንትን ላይ እየሆነ ያለው ነገር በጣም ነው ደስ የሚለው። ምክንያቱም ዋናው ትልቁ ነገር ጋይስ እንዳልኳችሁ ነው። እየሆነ ያለው ነገር ሁኔታዎቹ እንዴት ነው ብሎ መታየቱ ነው። እንዴት እየሄደ ነው፣ እንዴትስ ነው የሚሆነው፣ ለምን ነው የሚሆነው፣ እንዴት ነው ከዛስ የሚለው ነገር ስለሆነ በጣም ነው ደስ የሚለው ማለት ነው። ውድ ቤተሰቦቻችን የእውነት ለመናገር በጣም ደስ ብሎኛል። በተለይ ከዚህ ስቃይ ውስጥ መውጣቷ ማለት ነው። ከዚህ በላይ ምንም ነገር የለም እውነታው ልትናወራና ስለዚህ በጣም ደስ ብሎናል ማለት ነው። ውድ ቤተሰቦቻችን ደግሞ ከዛ በመቀጠል ዋናው ደግሞ ትልቁ ጉዳይ ምንድነው? በጣም እኔ በራሴ በጣም ያስደሰተኝ ነገር ዋናው ትልቁ ጉዳይ ምንድነው ካላችሁኝ መድብል ስሟን ማወቅ። በባለፈው እንግዲህ መንገድ ላይ እንዴት እንደተላለፉ አይታችኋልና በጣም ነበር የሚያስጠላው ቤተሰቦቻችን። ግን አሁን በጣም ደስ በሚል ሁኔታ እዚህ ሁኔታ እንትን ብለውታል። በቃ መድብል ስሟን መጀመሪያ እንግዲህ እንዴት እንደተላለፉ እዛ ጋር መንገድ ላይ እሷም ልትነካው እጇን ከዘረጋች በኋላ ግን በቃ ሳይሆን ቀረ ማለት ነው ጋይስ። በቃ ሳይሳካላት ቀረ። በፈራተባ ነገሩን እሷም አልፋው መጣች። ከዛ በኋላ ያው ሁኔታው በዛው ቀረ ማለት ነው። ከዛ ተመልሳ ደግሞ ቤት ውስጥ እንደተመለሰች ወይም ደግሞ ወደ ቤት ከመጣች በኋላ እቤት ስትመጣ ኤፍራታን ነበር ያገኘቻትና ኤፍራታን እንግዲህ ባክሽ ኤፍራታ የሚበላ ነገር ስጭኝ ፕሊስ ብላ ስትለምናት ኤፍራታ ምንም ፈቃደኛ አልነበረችም በነገር ይሁንና ምክንያቱም ሰውየውን ጸባዩን ታውቃላችሁ። እሷን በእርግጥ አይፈረድም። ኤፍራታን ቢሆን
የሚፈረድባት ነገር ምንም የለም። ምክንያቱም ከሁኔታው አንፃር ሰውየው እንዴት እንደሚያሰቃያቸው ታውቃላችሁ። በእያንዳንዱ ሰዓት እንደፈለገ ይወጣል ይገባል። በቃ ስቃያቸውን ያበላውና ስቃያቸውን በዛ አማካይነት በጣም አስቸጋሪ ስለሆነበት ያን ነገር ድጋሚ መድገምም ሆነ ማድረግም አልፈለገም እና ያን ነገር ባደረገበት እንትኑ ሁኔታዎችን ለማመቻቸት በሚሄድበት ታይም ላይ እሱ ደግሞ እዚህ ጋር ሌላ እንትን ሲዞ ሲመጣ በጣም ነበር የሚያስጠላው። ግን እግዚአብሔር ይመስገን ስለሁሉም ነገር እና በጣም ደስ የሚል ነው። ውድ ቤተሰቦቻችን በጣም ከባድ ነው፣ ግን እግዚአብሔር ይመስገን ስለሁሉም ነገር። በቃ እኔ እንጃ እንዴት ብዬ ልንገራችሁ። ከእያንዳንዱ ሁኔታ ላይ ደስ ብሎኛል ማለት ነው። ምንድነው ደስ ያለኝ? የመጀመሪያው እንዳልኳችሁ መድብል ማወቁ፣ ሁለተኛ ደግሞ ከዚህ ካረመኔ ሰውዬ ሰገን መውጣቷ። በቃ በምንም ምክንያት ይሁን በምንም እሱ ሳያውቅ ወታለች ኦሬዲ። አሁን ማን እንዳስለቀቃት አያውቅም። እሱ ጠርጥሯል፣ ግን ሞገስንም መጥቶ እንግዲህ እንዴት አድርጎ እንዲያነቃ አይታችኋል። ግን መድብል ምንም ነገር እንዳታደርግ፣ ምንም አይነት ስህተት እንዳትሰራ። ምክንያቱም እያንዳንዱን ነገር እኔ ነኝ እንትን የምለው የምጨርሰው፣ የሚሆነውን ነገር ማድረግ ያለብኝን ነገር እኔ ራሴ አደርጋለሁኝ። መታገስ አለብህ ምንም ነገር ቢል። ምክንያቱም ዋናውኛ ትኩረታችንና ታርጌታችን ልጁ ላይና ከልጅቷ ላይ ነው ብሎ ስለነገረው በዛ አማካይነት እንግዲህ ሌላ ነገር ምንም እንትን ማለት አልፈለግም። አንቆ ጉሮሮውን እንኳን ልቀቀኝ ሌላ ችግር ትመጣል ምናምን ሲለው ምን አባክ ብሎ እንግዲህ አንቆት ይዞት ምናምን ይሄን ነበረ። ግን በኋላ ለቀቀው። ምን አባክ ታመጣለህ አለው። ያው ሞገስም ግዴታ አንዳንዴ ሰዎች እንደፈለጉ ሲሰርቡን፣ እንደፈለጉ ሲገላምጡን፣ እንደፈለጉ ቃላትን አውጥተው ሲናገሩን ዝም ስንላቸው የሆነ እንትን ያደርጉታል። የሆነ ያንን ነገር ይደጋግሙታል፣ ወይም ደግሞ በቃ እንደ ኖርማል ያውታል። ያ መሆኑ እኛ ሰዎች ሳይገባን ቀርቶ ወይ ደግሞ ሳናቀው ቀርተን አይደለም። ያንን ነገር ግን ምንድነው መሰላችሁ የራሳችን አላማ ስላለን ነው። በነገራችን ላይ ሰው አላማ ሲኖረው የራሱ የሆነ በቃ እዛ ጋር ታርጌት አድርጎት ወይም ደግሞ የሚመታበት እንትን ላይ ሲኖረው በቃ እንዴት ብዬ ልንገራችሁ እና እዛ ጋር ታርጌት አድርጎ እንትን የሚሰራው ነገር ሲኖረው ሰው ወደ አላማው ወይም ታርጌቱ ጋር ነው እንትን የሚለው እንጂ ሌላ አማርኛ ሌላ ቦታ ላይ ከፍ ዝቅ ብሎ አፉን የማይከፍትም መናገርም አይፈልግም። በቃ በዛ ልክ ነው ሰው የሚሄደው። ግን አንዳንድ ሰው ዝም ስትሉት ፈርቶ ኦር ደግሞ የሆነ ሰምቲንግ ይመስላቸው እና ሲላላጡ ከፍ ዝቅ ሲሉ የሆነ ነገር ያልሆነ ነገር ሲዘባርቁ በቃ ሲናገሩ አፋቸውን ሲጸዳዱባችሁ ምናምን በቃ ብዙ ነገር ታያላችሁ። ግን እናንተ ዛጋ የእናንተ ዝም ማለት ስላልገባችሁ ነው እኮ። በነገራችን ላይ ህዝቤ ሲጮህ አትፍሩ ዝም ያለለት ግን ንገሩኝ ነው ያሉት አሉ የሆኑ አንድ መሪና። ምክንያቱም ሰው እንደውም ከሚጮኸው ይልቅ ዝምታው ነው የሚያስፈራው። ሰው ዝም ሲል ነው የሚያስፈራው። ምክንያቱም ሲናገርማ ብዙ በተናገረው ውስጥ ብዙ ነገሮችን ማወቅ ይቻላል። ግን ሳይናገር ጸጥ ሲል በዛ ባለመናገር ውስጥ በጣም ብዙ ነገሮች በጣም ሚስጥሮች አሉ። ዝም ያለበት የራሱ ሌላ ችግር አለ ማለት ነው። ስለዚህ እሱ ጋር ነው የሚያስፈራው። ሰው ግን ዝም ማለታችሁን አይገባውም። ምክንያቱም ሰው የሆነ ነገር ሰው መስራት ሲያስብ ማድረግ ሲያስብ ነገሮችን ማስሄድ ሲያስብ በዝምታ መካከል ነውና እንግዲህ እሱን የተረዳንበት ውድ ቤተሰቦቻችን። ኤኒዌይስ ብቻ ደስ የሚል ነገር ነበረው። ቀጣዩ ደግሞ ከዚህ የበለጠ መልካም እንደሚሆን ተስፋ እናደርጋለን። በተለይ ደግሞ ማነው ሰገንና መድብል ሲገናኙ በቃ እሱን ፓርት በጣም ነው የምፈልገው። እንግዲህ ሰገን መሆኗን ስሟን ሲነግረው ሞገስ በቃ ደንግጦ ማለት ነው። እስማሚ እንደዚህ ወዳፉ የጎረሳት ምግብ በቃ እንዴት ብዬ ልንገራችሁ። በጭራሽ እንዴት አርጎ እንትን እንዳደረገው በቃ አይ አም ሶ አሜዚንግ ጋይስ ማለት እንዴት አርጎ አውጥቶ የጣለበት መንገድ በቃ ነገሮቹን እንዴት እንትን እንዳለበት በጣም ነው የምትገረሙትና እሱን ለማለት ነው። እንግዲህ ያው ሌላው ደግሞ በቀስታ በሁኔታዎች ይስተካከላል ብለን ተስፋ እናደርጋለን። ውድ ሀገሬ ልጆች በቀጣይ ደግሞ እንግዲህ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ሁሌም ከኔ ጋር ሆናችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ
በጣም አመሰግናለሁኝ። እወዳችኋለሁ። አሁንም ወደ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መልካም ጊዜ እናንተ ጋር ተመኘሁኝ። ሁሌም አብራችሁ ስለሆናችሁ ስለምታበረቱኝ፣ ስለምታደርጉልኝ ድጋፍ፣ ስለምትሰጡኝ ሀሳብ አስተያየት በጣም አመሰግናለሁ። የሀገሬ ልጆች ሼር፣ ላይክ፣ ሰብስክራይብ ማድረግ አሁንም አይረሳ። የእናንተ ብርታት ለኔ በጣም ትልቅ ዋጋ ስላለው ቀጣዩን አዲስ ይዘን እንመጣለን። እወዳችኋለሁ። ላይክ አይረሳ። ባይ